ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 3 ትምህርታችን ላይ 3.32 the gas laws እንመለከታለን። ከዚህ በፊት በነበሩት ቪዲዮዎቻችን ላይ የተለያዩ ፖይንቶችን ከፊዚካል ስቴት ኦፍ ማተር ጋር አንስተን አይተናል። በዛሬው ቪዲዮአችን ላይ ደግሞ የተለያዩ ጋዝ ሎዎችን እንመለከታለን። እንደተለመደው ሳቋማዎች ነን። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ሌሎች እንዲደርስ አድርጉ። አሁን ቀጥታ ወደ ጋዝ ሎ እንገባለን። ሁለተኛው ጋዝ ሎ ጋር ደርሰናል። ቻርልስ ሎም ልክ እንደ ቦይልስ ሎ ሁሉ በጋዝ ሎ ውስጥ ትልቅ አስተዋጽኦ ያለው ነው። በሁለት ቫሪያብሎች መካከል ቦይልስ ሎ በምን ነበረ? ፕሬሸር እና ቮሊዩም መካከል ያለውን ዝምድና አት ፊክስድ ነምበር ኦፍ ሞልስ እና አት ኮንስታንት ቴምፕሬቸር ላይ ማለት ነው። በተመሳሳይ መልኩ ቻርልስ ሎ ጋር ስንመጣ ደግሞ በቮሊዩም እና በቴምፕሬቸር ኦፍ ጋዞች መካከል ያለውን ዝምድና ያሳየ ሰው ነው ማለት ነው። እሱን በደንብ እንመለከተዋለን። አክቲቪቲ 3.8 form a group and discuss the following activity. Present your discussion to the class. ግሩፕ ፍጠሩና ዲስከስ አድርጉ። ከዛ በክላስ ወይም ደግሞ ለክላስ ልጆቻችሁ ጓደኞቻችሁ ፕሬዘንት አድርጉ ነው የሚለው። question number 1 የአክቲቪቲያችን question number 1 ምንድነው የሚለን? have you ever wondered what makes popcorn pop? የሚፈካ በቆሎ የምንለው commonly አይታችኋል አይደል? እንዴት ነው የሚለው? በሚፈካበት ጊዜ ፖፕ እያለ ወይም ደግሞ ድምጽ እያወጣ ነው ለሚፈካው። ለምንድን ነው? ይሄንን አስተውላችኋል ወይ ነው የሚለን። ጥሩ ጥያቄው ምንድነው የሚለው? ይሄ የሚፈካ በቆሎ በሚዘጋጅበት ጊዜ እንግዲህ ስታሞቁት ወይም ደግሞ ሳት ላይ ስትጥዱት መጀመሪያ ያለውን ፍሬውን ማለት ነው ምን እየሆነ ይሄዳል? ዷ ዷ ዷ ዷ እያለ እየፈካ ይሄዳል አይደለ? አው ያ ድምጽ ለምንድን ነው የተፈጠረው ወይም እንዴት ነው ሊፈጠር የቻለው ነው የሚለን ባጭሩ። እንግዲህ ፖፕኮርኑን በምንወስድበት ጊዜ ለኛ ላይናችን አይታየንም እንጂ በውስጥ ምን አለ መሰላችሁ? ትንሽዬ ውሃ አለ። ያቺ ውሃ በምናሞቃት ጊዜ ወይም ደግሞ እሳት ላይ በምንጥደው ጊዜ ወደ ምንነት ትቀየራለች? ወደ ስቲምነት ትቀየራለች። ማለትም ወደ ወተር ቬፐር ማለት ነው። ሶ ያ ከርነል ውስጥ የተፈጠረው ወተር ቬፐር ወይም ስቲም ከፍተኛ የሆነ ግፊት ይፈጥራል። ያ ነው እንግዲህ ሃርድ ሼሉ ላይ አውተር ሼሉ ላይ የሚፈጥረው ከፍተኛ ግፊት ነው እንግዲህ ድምጽ እንዲፈጠርና እንዲፈነዳ ወይም ደግሞ ፈንዲሻው ፈነዳ ነው ለምንለው እየፈነዳዳ ነው ድምጽ የሚፈጥረው እንዲፈነዳ ምክንያት የሆነው ማለት ነው። ስለዚህ የቴምፕሬቸሩ መጨመር ከፍተኛ የሆነ ግፊት እንዲፈጠር አድርጓል ማለት ነው። ወይም ደግሞ ፕሬሸሩ እንዲጨምር አድርጓል ማለት ነው። Following Boyle's findings, other scientists continue to study the properties of gas. እንግዲህ የመጀመሪያው ፈርቀዳጅ ማን ነበር ያለው? ሮበርት ቦይል በፕሬሸር እና በቮሊዩም ኦፍ ጋዞች መካከል ያለውን ሪሌሽንሺፕ ያሳየ ሰው ማለት ነው። ከዛ ቀጥሎ እንግዲህ ሌሎች ሳይንቲስቶችም የጋዝ ጥቅም በደንብ እየታያቸው ስለመጣ የጋዝ ፕሮፐርቲዎች ላይ በደንብ ጥናት ማካሄድ ቀጠሉ ማለት ነው። One of these scientists was Jacques Charles, a French physicist who was the first person to fill a balloon with hydrogen gas and who made the first balloon flight. በጣም ጥሩ። እንግዲህ ከነዚህ ሳይንቲስቶች አንዱ ማን ነው? ቻርልስ ነው። ፍሬንች ፊዚስት ነው ቻርልስ የተባለ ሰው ጃኩስ ቻርልስ። በተለይም ደግሞ በምን ይታወቃል ማለት ነው? ለመጀመሪያ ጊዜ ባሉንን በሃይድሮጅን ጋዝ በመሙላት የመጀመሪያውን ባሉን ፍላይት ያካሄደ ሰው ነው። In 1787, Charles found that the volume of a gas at constant pressure increases linearly with the temperature of the gas. በጣም ጥሩ። እንግዲህ በዚህን ዓመተ ምህረት በ1788 ቻርልስ ምን ነበር ያገኘው? በቮሊዩም እና በጋዝ መካከል ያለውን ዝምድና ያም ዝምድና ሊኒየርሊ እንደሆነ ሊኒየርሊ ስንል እንግዲህ ዳይሬክትሊ እንደሆነ አንዱ ሲጨምር ሌላው እንደሚጨምር ቴምፕሬቸር ሲጨምር ቮሊዩም እንደሚጨምር ኦብዘርቭ ለማድረግ ቻለ ማለት ነው። እዚህ ጋር ግን መርሳት የሌለባችሁ ነገር አት ኮንስታንት ፕሬሸር ነው የሚለን። ምክንያቱም ፕሬሸርን ኮንስታንት ካላደረግን ፕሬሸር ተጽዕኖ ስላለው በጋዙ ቮሊዩም ላይ ተጽዕኖ ስላለው ውጤታችንን ሌላ አይነት ያደርገዋል። ስለዚህ የሁለቱን ዝምድና በቮሊዩም ኦፍ ጋዝ እና ቴምፕሬቸር መካከል ቻርልስ በሚያጠናበት ጊዜ ፕሬሸርን ኮንስታንት አድርጎ ነው ማለት ነው። እንቀጥል። That is a plot of the volume of a gas versus its temperature gives a straight line. እንግዲህ ቀጥለን እናያለን። ግራፍ ላይ ስናስቀምጠው volume of a gas versus temperature in Kelvin ምን አይነት ላይን ይሰጠናል ማለት ነው? straight line ይሰጠናል። ያን ነው linearly ያልነው። ቀጥለን እንመለከተዋለን። straight line ስንል እንግዲህ አንዱ መጨመር ሌላውንም እንደሚጨምር የሚያሳየን ሪሌሽንሺፕ ነው ማለት ነው።
እዚህ ጋር በዲያግራም እንደምንመለከተው እንግዲህ እዚህ ጋር T1 እናገኛለን at temperature 1 እዚህ ጋር ደግሞ V1 እዚህ ጋር V2 T2 ሶ እዚህ ጋር እንደምንመለከተው እንግዲህ T2 ከፍ ያለ ቴምፕሬቸር ወይም ደግሞ ሙቀት እንዳለው ማየት እንችላለን እዚህ ጋር ካለው ነገር ተነስተን ማለት ነው ስለዚህ እዚህ ጋር በመንመለከትበት ጊዜ V2 እና V1ን ኮምፔር በመናደርግበት ጊዜ V2 እዚህ ጋር እንደምንመለከተው T2 ከፍተኛ ስለሆነ V2ም ጨምሮ እናገኘዋለን ማለት ነው ስለዚህ ቴምፕሬቸር ሲጨምር ቮሊዩምም እንደሚጨምር ወይም ዳይሬክትሊ ሪሌትድ እንደሆኑ የሚያሳየን ዲያግራም ነው ማለት ነው This behavior is shown for samples of several gases in figure 3.5. So, figure 3.5 እዚህ ጋር ያለው ፊገር እንግዲህ የሚያሳየን plots of volume versus T in Kelvin for several gases ነው. So, እዚህ ጋር እንደምንመለከተው የተለያዩ አይነት ጋዞችን እናገኛለን. ሂሊየምን እናገኛለን, ሚቴን አለ እዚህ ጋር, ወተር አለ, ሃይድሮጅን አለ, ናይትረስ ኦክሳይድ አለ. እዚህ ጋር ደግሞ ቴምፕሬቸር ኢን ኬልቪን አለ ማለት ነው. ስለዚህ ቴምፕሬቸሩ እዚህ ጋር እንደምታዩት እንግዲህ ወደዚህ ከዜሮ ጀምረን ወደዚህ የጨመረን በመንሄድበት ጊዜ እዚህ ጋር ያሉትን የቮሊዩም ዋጋዎች ስናይ ጨምሮ እናገኛለን ማለት ነው ለምሳሌ እዚህ ጋር 73 ላይ ብንወስድ እዚች ጋር ነበረ ቮሊዩም ማለት ነው የሂሊየም ጋዝ ከ73 ወደ 273 በመንሄድበት ጊዜ እዚህ ጋር እንደምትመለከቱት እዚች ጋር ነች ፖይንቷ ስለዚህ እቺ ከፍ ያለ ቮሊዩም ኢን ሊትርን ታሳየናለች ማለት ነው በተመሳሳይ መልኩ ቴምፕሬቸሩ እየጨመረ ሲሄድ ዳይሬክትሊ ቮሊዩምም እየጨመረ ይሄዳል ማለት ነው ይህ እዚህ ጋር ላሉት ሳምፕል ጋዞች በሙሉ የሚሰራ ነው ማለት ነው ይሄ ነው እንግዲህ ሊኒየር ሪሌሽንሺፕ የምንለው በቮሊዩም እና በቴምፕሬቸር መካከል ቴምፕሬቸር ሲጨምር ቮሊዩምም አብሮ ይጨምራል ማለት ነው The slopes of the lines in this graph are different because the samples contain different numbers of moles of gas በጣም ጥሩ እዚህ ጋር እንግዲህ እንዳየነው ቀደም እዚህ ጋር አምስት አይነት ጋዞች አሉ እነዚህ አምስት አይነት ጋዞች እዚህ ጋር እንደምትመለከቱት ስሎፓቸው የተለያየ ነው አንዳንዱ ዝቅ ያለ ነው አንዳንዱ ደግሞ ከፍ ያለ ነው እዚህ ጋር እንደምትመለከቱት ስለዚህ የነዚህ ሁሉ ጋዞች ስሎፕ የተለያየ ነው ይህ ሊሆን የቻለበትን ምክንያት ነው እንግዲህ እዚህ ጋር የሚነግረን የተለያየበት ምክንያት በምንድነው number of moles of ጋዞቹ ልዩነት ምክንያት ስለዚህ number of moles of gas ነው ይሄ volume versus temperature ግራፍን ቫሪ እንዲያደርግ ያደርገው ማለት ነው but the volumes of all the gas extrapolate to zero at the same temperature negative 273 ነገር ግን በዚህ ቴምፕሬቸር ላይ በኔጌቲቭ 273 ዲግሪ ሴልሺየስ ቴምፕሬቸር ላይ ኦልሞስት የሁሉም ጋዞች ቮሊዩም ማለት ይቻላል ወዴት ይጠጋል ወደ ዜሮ ወይም ዜሮ ይገመታል On the Kelvin temperature scale, this point that is negative 273 degrees Celsius is defined as 0 Kelvin, which leads to the following relationship between the Kelvin and Celsius scale. በጣም ጥሩ ቀደም በያየነው እንግዲህ በምንድነው በዲግሪ ሴልሺየስ ነው በዲግሪ ሴልሺየስ at this temperature ጋዞች ቮሊዩም will be around 0 ነው የሚለን ስለዚህ በኬልቪን ይህ ማለት ስንት ነው 0 ኬልቪን ማለት ነው ስለዚህ 0 ኬልቪን ወይም ደግሞ ኔጌቲቭ 273 ዲግሪ ሴልሺየስ አብሶሉት ቴምፕሬቸር ይባላል ኦልሞስት ኖ ሂት እንደማለት ነው በጣም ሎስት አቴነብል ቴምፕሬቸር ነው ይሄ ስለዚህ ይህ ወዴት ይመራል ማለት ነው ወይም ደግሞ ኬልቪን እና ሴልሺየስ ስኬል መካከል ያለውን ሪሌሽንሺፕ በዚህ መልክ እንድናስቀምጥ ያደርገናል ስለዚህ Kelvin is equal to degree Celsius plus 273 ስለዚህ በዲግሪ ሴልሺየስ ከተሰጣችሁ ቀጥታ ወደ ኬልቪን ስኬል ለመቀየር ምንድነው የምናደርገው 273 መደመር ነው At temperatures below 0 Kelvin the extrapolated volumes of gas would become negative እንግዲህ ቅድም ነበር ያለው at this temperature at 0 Kelvin ወይም ደግሞ at 273 degree Celsius at minus 273 degree Celsius ላይ the extrapolated volumes of gases would be 0 ያለው ስለዚህ ከ0 ኬልቪን በታች ከወረድን ግን below 0 ኬልቪን የጋዞቹ ቮሊዩም ወደ ምን ይጠጋል ወደ ኔጌቲቭ ወይም ኔጌቲቭ ይሆናል However, in reality, a gas cannot have a negative volume. This implies that 0 Kelvin has a special significance. 0 Kelvin or negative 273 degrees Celsius is considered as absolute zero, which is theoretically the lowest attainable temperature, but practically cannot be attainable. በጣም ጥሩ
እንግዲህ ቅድም እንዳለው ከ0 ኬልቪን ወይም ደግሞ ከኔጌቲቭ 273 ዲግሪ ሴልሺየስ በታች ከወረድን ቮሊዩም ምን ይሆናል ያለው ኔጌቲቭ ይሆናል ያለው። ሪያሊቲ ጋር ስንመጣ ደግሞ ቮሊዩም ኔጌቲቭ ሊሆን አይችልም አይደለ? አዎ ቮሊዩም ኔጌቲቭ ሊሆን አይችልም። ስለዚህ ይሄ ምንን ያሳየናል ማለት ነው? 0 ኬልቪን ወይም ደግሞ ኔጌቲቭ 273 ዲግሪ ሴልሺየስ እንደምን ኮንሲደር ይደረጋል? እንደ አብሶሉት ዜሮ ወይም ደግሞ the lowest attainable temperature ብለን። ስለዚህ the lowest attainable temperature ስንት ነው ከተባላችሁ መልሳችሁ ምንድነው? 0 ኬልቪን ወይም ደግሞ ኔጌቲቭ 273 ዲግሪ ሴልሺየስ the lowest attainable temperature። ይህም ፕራክቲካሊ አቴን አይደረግም፣ ነገር ግን ቲዮሬቲካሊ ነው ይሄንን የምናስቀምጠው። ስለዚህ በሐሳብ the lowest attainable temperature ብለን የምናስቀምጠው 0 ኬልቪን ወይም ደግሞ ኔጌቲቭ 273 ዲግሪ ሴልሺየስ ነው። ከዚህ ከወረድን ቅድም እንዳልነው ቮሊዩም ኔጌቲቭ ቫልዩ ይኖረዋል። ኔጌቲቭ ቫልዩ ደግሞ ቮሊዩም ሊኖረው አይችልም። ስለዚህ የመጨረሻው ሎስት አቴኔብል ቴምፕሬቸራችን 0 ኬልቪን ነው ማለት ነው። እዚች ጋር ለመጨመር ያክል እንግዲህ ፋራናይት፣ ሴልሺየስ እና ኬልቪን ስኬሎች አሉ። ቴምፕሬቸር በእነዚህ 3 ስኬሎች ይገለጻል። ሶ አብሶሉት 0 የምንለው ወይም the lowest attainable temperature የምንለው ቅድም እንዳለው በኬልቪን 0 ኬልቪን፣ በዲግሪ ሴልሺየስ ደግሞ ኔጌቲቭ 273 ዲግሪ ሴልሺየስ እንዲሁም በፋራናይት ስኬል ደግሞ ማይነስ 459 ዲግሪ ፋራናይት ይሆናል። The average kinetic energy of gas molecules is closely related to the Kelvin temperature. እንግዲህ በኬልቪን ቴምፕሬቸር እና በአቨሬጅ kinetic energy of gas molecules መካከል ያለውን ጥብቅ ግንኙነት የሚያሳይ ስቴትመንት ነው ማለት ነው። ኬልቪን ቴምፕሬቸር ሲጨምር የእያንዳንዷ ጋዝ ሞለኪውል ሙቭመንት አብሮ ይጨምራል ማለት ነው። ሙቭመንቱ ጨመረ ማለት kinetic energy ወይም ቶታል አቨሬጅ kinetic energyውም አብሮ ከፍ ይላል ማለት ነው። The volume of a gas and Kelvin temperature are directly proportional to each other. So እስካሁን እንግዲህ እንዳየነው በቻርልስ እንዳስቀመጠው volume of gas እና Kelvin temperature ምን አይነት ሪሌሽንሺፕ አላቸው ብለናል? directly proportional to each other. that means ደግሞዋለን ቴምፕሬቸር ሲጨምር ቮሊዩምም አብሮ ይጨምራል። ምክንያቱም የጋዞች እንቅስቃሴ ስለሚጨምር ቴምፕሬቸር የጋዞችን እንቅስቃሴ የጋዞችን አቨሬጅ ካይኔቲክ ኤነርጂ እንዲጨምር ስለሚያደርገው ጋዞች ሰፊ የሆነ ቦታን መያዝ ይፈልጋሉ። ስለዚህ ከፍተኛ እንቅስቃሴ ያደርጋሉ ማለት ነው። ያም ቮሊዩም ኦፍ ጋዝ እንዲጨምር ያደርገዋል ማለት ነው። For example, doubling the Kelvin temperature causes the volume of a gas to double, and reducing the Kelvin temperature by half causes the volume of a gas to decrease by half. ከዚህ በፊት ቦይልስ ሎው ላይ ተቃራኒ ነገር ነበር ያየነው አይደለ? ፕሬሸሩ ደብል ሲሆን ቮሊዩሙ በግማሽ ይቀንሳል። እዚህ ጋር ስንመጣ ደግሞ ቴምፕሬቸር እና ቮሊዩም መካከል ያለውን ሪሌሽንሺፕ ስንመለከት ደግሞ ለምሳሌ ኬልቪን ቴምፕሬቸሩ እዚህ ጋር ኬልቪን ቴምፕሬቸራችን ደብል ስናደርገው ሙቀቱን ወይም ቴምፕሬቸሩን ደብል ስናደርገው በተመሳሳይ መልኩ ቮሊዩምም አብሮ ምን ይሆናል ማለት ነው? ደብል ይሆናል። በተቃራኒው ደግሞ ቴምፕሬቸርን ስንቀንሰው በቀነስነው ልክ ቮሊዩምም ይቀንሳል ማለት ነው። ሲ ነው እንግዲህ ዳይሬክትሊ ሪሌትድ ናቸው ያስባላቸው። ሶ እዚህ ጋር እንግዲህ ዲያግራሙ ላይ እንደምንመለከተው እዚህ ጋር እንደምታዩት ነው። ሶ እዚህ ጋር ሂት ሰፕላይ ስናደርግ እዚህ ጋር ያሉት ጋዝ ሞለኪውሎች እንቅስቃሴና ፕሬሸራቸው ከፍ ስለሚል ይህ ፒስተንን ወደ ላይ ይገፉታል። ስለዚህ ቮሊዩማቸው እዚህ ጋር በምታዩት መጠን ይጨምራል ማለት ነው። ስለዚህ የሙቀቱ መጨመር የቴምፕሬቸሩ መጨመር የዚህን ጋዝ ሞለኪውል ወይም የነዚህን ጋዝ ሞለኪውል ቮሊዩም እንዲጨምር አርጎታል፣ ከዚህኛው ወደዚህኛው እንዲመጣ አርጎታል ማለት ነው። This relationship between Kelvin temperature and the volume of a gas is known as Charles law. በጣም ጥሩ እንግዲህ እስካሁንም እንዳልነው ሰመራይዝ ስናደርገው ይህንን ዝምድና ነው እንግዲህ በቮሊዩም ኦፍ ጋዝ እና በቴምፕሬቸር ኦፍ ጋዝ መካከል ያለውን ዳይሬክት ሪሌሽንሺፕ ማን እንለዋለን? ቻርልስ ሎ እንለዋለን። ስለዚህ ቴምፕሬቸር ሲጨምር ቮሊዩም ኦፍ ጋዝም እዚህ ጋር እንደምንመለከው ዳይሬክትሊ ሪሌትድ ስለሆነ አብሮ ይጨምራል ማለት ነው። ቴምፕሬቸራችን ደብል ሲሆን እዚህ ጋር የጋዙ ቮሊዩም አብሮ ደብል ይሆናል። ቴምፕሬቸራችን ከቀነሰ የጋዛችን ቮሊዩምም አብሮ ይቀንሳል ማለት ነው። ሶ ይህንን ማቴማቲካሊ እዚህ ጋር በምናየው መልክ ማዛመድ እንችላለን። V1/T1 = V2/T2 ብለን ማስቀመጥ እንችላለን። ይህን ነው እንግዲህ ቻርልስ ሎ ኢኩዌዥን የምንለው። ሲቀጥልን በደንብ እንመለከተዋለን።
Charles Law state that the volume of a fixed mass of gas at constant pressure varies directly with the Kelvin temperature. This means እዚህ ጋር እንደምናየው ቮሊዩም እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል እንደሆኑ የአንዱ መጨመር ሌላው እንዲጨምር እንደሚያደርገው ተመልክተናል ማለት ነው። ሶ ቪቲ ምንድነው ማለት ነው? ኮንስታንት ቫልዩ ነው ያለው። እዚህ ጋር እንደምንመለከተው ቮሊዩም ታይምስ ቴምፕሬቸር አት ኮንስታንት ፕሬሸር it is constant. The value of T is Kelvin temperature and K is constant. The value of K depends only on the quantity of gas and the pressure. So እዚህ ጋር እንግዲህ የሚለን the value of K ምንድነው? ኮንስታንት ነው። K ኮንስታንት ነው ቅድም ባየነው ፎርሙላ ላይ። So it depends only the quantity of gas and the pressure. ስለዚህ at fixed pressure እና for a fixed quantity of gas V times T is constant ነው። The ratio of V to T for any set of volume temperature values always equal the same K. So ከዚህ በፊት P1, V1, P2, V2, P3, V3 ያለን ቦይልስ ሎው ላይ እንዳየነው የፕሬሸር እና ቮሊዩም ብዜት ኮንስታንት ነበር አይደለ? at constant temperature and fixed for fixed number of moles of gas. እዚህ ጋርም ስንመጣ ደግሞ ቻርልስ ሎ ጋር ስንመጣ እዚህ ጋር እንደምንመለከተው V1 T1 ምንድነው? ኮንስታንት ነው። ኮንስታንት ነው ማለት V1 T1 is equal to K, V2 T2 ወይም V2 over T2 is equal to K እንዲሁም ደግሞ V3 over T3 is equal to K። ስለዚህ ከዛ ይህንን ሪሌሽንሺፕ ጀነሬት ማድረግ እንችላለን ማለት ነው። ስለዚህ V1 T1 is equal to V2 T2 ሶ ይህንን ነው እንግዲህ ቻርልስ ሎ ኢኩዌሽን የምንለው። ይህንን ነው የተለያዩ ፕሮብሌሞችን ሶልቭ ለማድረግ የምንጠቀመው ማለት ነው። Example 3.2 እንመለከታለን። Question number 1. A sample of gas at 50 degrees Celsius and 1 atmosphere has a volume of 2.58 liter. What volume will this gas occupy at 38 degrees Celsius and 1 atmosphere? ጥሩ ተማሪዎች ይህንን ፕሮብሌም ሶልቭ ለማድረግ ሁለት ወሳኝ ነገሮችን ማድረግ ይኖርብናል። አንደኛው ሁልጊዜ ዲግሪ ሴልሺየስን ወደ ኬልቪን መቀየር ይኖርብናል ማለት ነው። ስለዚህ ይህንን ለመቀየር ምንድነው የምናደርገው? ዲግሪ ኬልቪን is equal to 200 ዲግሪ ሴልሺየስ ፕላስ 273 ስለዚህ 273 እንጨምርበታለን ማለት ነው። ስለዚህ T1 ላይ T1 ስንት ነበረ? 15 ዲግሪ ሴልሺየስ ነው። ሶ እሱ ላይ 273 ስጨምርበት ስንት ይመጣል ማለት ነው? 5 እና 3 8 1 እና 7 8 288 ኬልቪን እናንተ ደምራችሁ አገኙት። ሌላው ደግሞ V1 ሰጥቶኛል። V1 is equal to 1 atmosphere T2 እንደዚሁ 38 ዲግሪ ሴልሺየስ ተሰጥቶኛል ማለት ነው። እሱም ላይ 273ን እደምርና በኬልቪን ውጤቴን አስቀምጠዋለሁ ማለት ነው። ሶ 8 plus 3 is 11 I have 1 plus 3 4 plus 7 11 again and I have 1 plus 2 311 ኬልቪን ይመጣል ማለት ነው። then ወደ ኩዌስችናችን ጋር ስንመጣ what volume will this gas occupy at this temperature at 38 degrees Celsius ነው የሚለን። ስለዚህ assume that the pressure is 1 atmosphere በርግጥ እዚህ ጋርም ሰጥቶናል። ይሄ 1 atmosphere that means the pressure is fixed ማለት ነው። so directly I will apply Charles law V1 over T1 is equal to V2 over T2 so from this እንግዲህ የተጠየቁት እቺን V2 ነው። everything is given, V1 is given, T1 is given, T2 is given. So when I rearrange this equation rearrange አደረገው ምን አገኛለሁ? V1 T2 over T1 V2 ይሰጠኛል ማለት ነው። ስለዚህ V2 ማለት V1አችን ስንት ነው? 1 atmosphere በጣም ጥሩ። what about T2? T2አችን ደግሞ 311 ኬልቪን ነው። then divided by T1 which is 288 Kelvin. So Kelvin will be cancelled by Kelvin. Finally, when we divide it, it becomes 1.08 atmosphere ማለት ነው። ስለዚህ our V2 value ወይም ደግሞ ሁለተኛው ቮሊዩማችን ስንት ነው ማለት ነው? 1.08 አትሞስፌር። ሶ እዚህ ጋር እንደምንመለከተው እንግዲህ ከቲ1 ወደ ቲ2 ስንሄድ ቲ1 በዚህን ያህል ሲጨምር ወይም መጨመር ስላሳየ ቮሊዩማችን ጋር ስንመጣ ከ1 አትሞስፌር ኢኒሺያል ቮሊዩም ወደ 1.08 ፋይናል አትሞስፌር አድጓል ማለት ነው።
Example 3.2, question number 2. A sample of gas has a volume of 2.80 liter at an unknown temperature. When the sample is submerged in ice water at 0 degrees Celsius, its volume decreases to 2.57 liter. What was its initial temperature in kelvins and in ሴልሺየስ ነው የሚለን። ጥያቄውን መጀመሪያ በደንብ እንመልከተው። እንግዲህ ጥያቄው የሚለን አንድ ሳምፕል ኦፍ ጋዝ ይህን ያህል ቮሊዩም ነበረው የሆነ ቴምፕሬቸር ላይ ማለት ነው። እንግዲህ ያ ቴምፕሬቸር አልታወቀም። እሱን ኢኒሻል ቴምፕሬቸር በኬልቪን እና በሴልሺየስ ነው እንድታገኙ የተጠየቀው ማለት ነው። ሶ ይህ ሳምፕል ኦፍ ጋዝ አይስ ውስጥ ወይም በረዶ ቀዝቃዛ ውሃው ስንከተው 0 ዲግሪ ሴልሺየስ የሆነ ውሃው ሲከተት ቮሊዩሙ ወደዚህ ቀነሰ። ከየት ከ2.8 ሊትር ወደ 2.57 ሊትር ቀነሰ። ይሄ ቪቷችን ነው ወይም ፋይናል ቮሊዩማችን ነው ማለት ነው። ይሄ ደግሞ ኢኒሻል ኮንዲሽን ነው፣ ኢኒሻል ቮሊዩማችን ነው ማለት ነው። what was its initial temperature in Kelvin and in Celsius ነው የሚለን። ሶ የመጀመሪያው እንግዲህ ከዚህ በፊት እንደሰራ ነው እንትኖችን ጊቭኖችን መለየት ነው ማለት ነው። ሶ ኢኒሻል ኮንዲሽን ላይ V1 ተሰጥቶናል። ሶ our V1 is 2.80 ሊትር ነው። ከዛ በተጨማሪ ግን T1 we don't know ኢኒሻል ቴምፕሬቸሩን አናቀውም። እሱን ነው እንድናገኝ ጠይቅ ነው ማለት ነው። ነገር ግን ፋይናል ቮሊዩሙ ተሰጥቶናል። ፋይናል ቮሊዩሙ 2.57 ሊትር ነው። እንዲሁም ደግሞ ፋይናል ቴምፕሬቸሩም ተሰጥቶናል። እሱም 0 ዲግሪ ሴልሺየስ ነው። ሶ ኦልዌይዝ ቻርልስ ሎውን ኢኩዌሽን አፕላይ ስናደርግ ይህን ዲግሪ ሴልሺየስ ወደ ኬልቪን ስኬል መቀየር አለብን ማለት ነው። ወደ ኬልቪን ስኬል ለመቀየር 273ን መደመር ነው 0 ዲግሪ ሴልሺየስ ላይ። ስለዚህ 273 ኬልቪን ይመጣል ማለት ነው። ሶ ናው ዊ ሃቭ ኦል ዘ ኔሰሰሪ ኢንፎርሜሽንስ። ስለዚህ ቀጥታ ምንን አፕላይ እናደርጋለን ማለት ነው? ቻርልስ ሎውን አፕላይ እናደርጋለን ማለት ነው። ስለዚህ V1 T1 is equal to V2 T2 የተጠየቅነው ኢኒሻል ቴምፕሬቸር T1 ነው። ስለዚህ ይህን ኢኩዌሽን ሪአሬንጅ ስናደርገው T1 will be V1 times T2 ክሪስ ክሮስ ማድረግ ነው ኦቨር V2 ማለት ነው። ስለዚህ T1አችን ስንት ይሆናል ማለት ነው? V1 ጋር 2.80 ሊትርን ሰብስቲዩት እናደርጋለን። እንዲሁም ደግሞ T2 ጋር 273 ኬልቪንን ሰብስቲዩት እናደርጋለን ዲቫይድድ ባይ our V2 value 2.57 ሊትር ነው ማለት ነው። ሶ ሊትር will be cancelled by ሊትር። ሶ ይህንን ማቴማቲክስ ካልኩሌሽን ከሰራን በኋላ ፋይናሊ የምናገኘው የT1 ቫልዩ በኬልቪን ስኬል 297 ኬልቪን ይሆናል። እንዲሁም ደግሞ በዲግሪ ሴልሺየስ ደግሞ ስናስቀምጠው ከዚህ ላይ 273ን መቀነስ ነው 24 ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ እዚህ አይነት ጥያቄዎችን ሶልቭ ስታደርጉ አንድ ልብ ልትሉት የሚገባው ነገር ቴምፕሬቸርን ሁልጊዜ ወደ ኬልቪን ስኬል እንቀይራለን። ወደ ኬልቪን ስኬል ለመቀየር 273ን ነው የምንጨምርበት ዲግሪ ሴልሺየስ ላይ ማለት ነው። then we will get the answer in Kelvin scale ማለት ነው። መልሰን በኬልቪን ያለን ደግሞ ወደ ዲግሪ ሴልሺየስ ለመመለስ 273ን እዚህ ጋር የጨመርነውን እንቀንሳለን ማለት ነው። ስለዚህ such kind of volume እና ቴምፕሬቸር መካከል ያለን ዝምድና የሚጠይቁ ፕሮብሌሞችን ሶልቭ በመናደርግበት ጊዜ ሁል ጊዜ ቴምፕሬቸር ወደ ኬልቪን መቀየር እንዳትረሱ። ከዛ ውጪ ጊቭኖቻችንን እዚህ ጋር ባስቀመጥነው መልክ ክሊርሊ ማስቀመጥ፣ ከዛ በኋላ አፕሮፕሪየት የሆነውን ጋዝ ሎ መምረጥና እሱ ላይ ተክቶ ሶልቭ ማድረግ ነው ማለት ነው። በጣም ቀላል ነው። ስቴፑን ከተከተላችሁ ከእናንተ የሚጠበቀው በጥንቃቄ ስቴፖቹን ተከተላችሁ መስራት ብቻ ነው ማለት ነው። Activity 3.9 form a group and perform the following activity and present to the class. Activity 3.9 ቀጥሎ ያለውን አክቲቪቲ በግሩፕ ስሩና ዲስከስ አርጉበት እንዲሁም በክላስ ፕሬዘንት አርጉት ነው የሚለው። እስቲ አክቲቪቲው ምን እንደሆነ አብረን እንመልከተው። Number 1, given the following data at constant pressure. So ይህ ዴታ እንግዲህ at constant pressure ተሰጥቶናል ነው የሚለን volume of nitrogen gas and temperature in Kelvin scale. So እዚህ ጋር እንደምናየው V1አችን ወይም ደግሞ መጀመሪያ የተሰጠን volume 4.28 ሊትር ነው at 303 ኬልቪን ማለት ነው። ቀጥሎ ደግሞ እዚህ ጋር 5.7 ሊትር ወይም ቮሊዩሙ እዚህ ጋር ጨምሮ እንመለከታለን። እዚህ ጋር ቴምፕሬቸሩን በተመሳሳይ መልኩ ጨምሯል I mean 410 ኬልቪን። V3 7.77 ሊትር እንዲሁም ደግሞ ኬልቪን ወይም ደግሞ T3 550 ኬልቪን ነው። ሶ draw a graph to show the relationship between volume and temperature. so ይህን ዴታ በመጠቀም ግራፍ ስሩና ቮሊዩም እና ቴምፕሬቸር መካከል ያለውን ሪሌሽንሺፕ አሳዩን የሚለን።
በጣም ጥሩ እንግዲህ ስኬቹ ይሄን ይመስላል። ቴምፕሬቸር ኢን ኬልቪን ቨርሰስ ቮሊዩም ኢን ሊትር ነው የምናስቀምጠው። ስለዚህ ዴታችን እዛ ጋር እንደተሰጠን ቮሊዩም ለምሳሌ 4.28 ሲሆን እዚህ አካባቢ ቢሆን ለምሳሌ the corresponding temperature ደግሞ ስንት ነው? 303 አካባቢ ነው ማለት ነው። ስለዚህ የት አካባቢ ትሆናለች? እዚች አካባቢ ትሆናለች። ይሄ 300 ከሆነ እዚች አካባቢ ይሆናል እንደማለት ነው። ቀጥሎ ደግሞ 5.79 ቮሊዩሞችን 5.79 እዚች አካባቢ ቢሆን then የሱ ኮረስፖንዲንግ ቴምፕሬቸሩ ደግሞ ስንት ነው? 410። ስለዚህ እዚች ጋር ስናገናኛቸው እዚች አካባቢ ይመጣል የሚገናኙበት ፖይንት። ይሄኛው ሌላኛው ፖይንታችን ነው። ሶስተኛው ጋር ስንመጣ ደግሞ ቮሊዩማችን 7.77 ስለዚህ እዚህ አካባቢ ነው ብለን አስዩም እናርክ። ዜን የሱ ኮረስፖንዲንግ ቮሊዩም ደግሞ እዚች አካባቢ ነች። ስለዚህ ይሄን ሁለቱ ስናገናኘው መገናኛ ፖይንቶቻቸው ይሄ ይሆናል። ስለዚህ እነዚህ ነጥቦች ኮኔክት ስናረጋቸው እዚህ ጋር እንደምትመለከቱት እንደዚህ አይነት ግራፍ ይፈጠራል። ይህ ቮሊዩም ቨርሰስ ቴምፕሬቸር ግራፍ ነው። እዚህ ጋር እንደምትመለከቱት እንግዲህ ስትሬት ላይን ነው። ስለዚህ ይሄም ሲጨምር ይሄም እንደሚጨምር የሚያሳየን ነው። ስለዚህ እነዚህ ቫሪያብሎች ዳይሬክትሊ ፕሮፖርሽናል መሆናቸውን የሚያሳየን ግራፍ ነው። Activity 3.9 B. Calculate the expected volume of the gas when the temperature reach 700 Kelvin. እዚህ ጋር እንግዲህ ኢንፍሎውን ጠብቆ እዚህ ጋር እንዳለው ቴምፕሬቸሩ 700 ኬልቪን ሲደርስ ይሄንን ፍሎ ጠብቆ then what do you expect the volume of the gas ነው የሚለው። ስለዚህ እነዚህ በእነዚህ እዚህ ጋር በተሰጡ ጊቭኖች መካከል ያለውን ዝምድና በመመልከት then we can produce or we can get the volume of the gas እሱን አሁን እንሰራለን። ከተሰጠን ዳታ ስንጀምር T1 3 ኬልቪን 303 ኬልቪን እንዲሁም ደግሞ V1አችን 4.28 ሊትር ነው። ስለዚህ የመጀመሪያውን ዴታ ወስጄ ነው። እዚህ ጋር ደግሞ ምን ተሰጥቶናል? T2 ተሰጥቶናል አለ። T2 ስንት ነው የሚለው at 700 ኬልቪን then what is the final volume at this temperature ነው የሚለን። በጣም ጥሩ። ስለዚህ ዳይሬክትሊ የምንጠቀመው የማንን ሎ ነው? በቴምፕሬቸር እና ቮሊዩም መካከል ያለውን ሎ ያስቀመጠው ቻርልስ ሎ ነው። ስለዚህ V1 over T1 is equal to V2 over T2 then when we rearrange V2 is equal to crisscross እናደርገውና V1 T2 over T1 ይመጣል። ከዚህ በኋላ ሰብስቲዩት ማድረግ ነው የሚጠበቅብን። our V1 value is 4.28 ሊትር እንዲሁም ደግሞ our T2 value 700 ኬልቪን the final temperature ቮሊዩሙ የተጠየቅንበት ቴምፕሬቸር then 303 Kelvin ይመጣል። so the Kelvin will be cancelled by Kelvin then finally V2 will be 9.89 liter ይሆናል። so this is our final answer. C አሁንም ያለነው አክቲቪቲ 3.9 question number 1 ላይ ነው። so የተሰጠን ዴታ አለ at constant pressure እሱን ያየን ወይም እሱን ተጠቅመን ነው እንግዲህ እየመለስን ያለነው። C explain the relationship between temperature and volume. C የሚለን በቴምፕሬቸር እና በቮሊዩም መካከል ያለውን ዝምድና አስረዱ ነው የሚለው። እናንተ በደንብ እንግዲህ ማስረዳት ይጠበቅባችኋል። ነገር ግን ባጭሩ ምንድነው ቴምፕሬቸር ሲጨምር ቮሊዩምም አብሮ እንደሚጨምር ተመልክተናል። ሶ እዚህ ጋር የተሰጠው የቮሊዩም ዳታ እንግዲህ ቁልቁል ስንሄድ ምን እየሆነ የሚሄደው እየጨመረ ነው የሚሄደው ከ4.28 ሊትር ወደ 5.79 ሊትር እንዲሁም ወደ 7.77 ሊትር። በተመሳሳይ መልኩ ቴምፕሬቸርም በዛው ልክ እየጨመረ ሲሄድ እንመለከታለን። ስለዚህ ከ303 ወደ 410 ከ410 ወደ 550 ስለዚህ ከዚህ በሁለቱ መካከል በማን በቮሊዩም እና በቴምፕሬቸር መካከል ምን አይነት ዝምድና አለ ብለን ኮንክሉድ እናደርጋለን? ዳይሬክት የሆነ ዝምድና ወይም ቀጥተኛ ዝምድና አንዱ ሲጨምር ሌላውም አብሮ እንደሚጨምር ማለት ነው። ስለዚህ ቮሊዩም እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል እንደሆኑ የሚያሳየን አክቲቪቲ ነው። አሁን ምሳሌዎችን ተመልክተናል። ስለዚህ ቻርልስ ሎን አፕላይ ወይም ቻርልስ ሎ ኢኩዌሽን አፕላይ በማድረግ ኤክሰርሳይዝ የምንሰራበት ሰዓት ነው ማለት ነው። ኤክሰርሳይዝ 3.5ን አብረን እንሰራለን። መጀመሪያ ግን ሁልጊዜም እንደምላችሁ በራሳችሁ ጥያቄዎቹን በደንብ አድርጋችሁ ለመስራት ሞክሩ። ከዛ በኋላ መልሱን ክሮስ ቼክ ታደርጉና ኮሬክሽን ትወስዳላችሁ ማለት ነው። question number 1 at constant pressure by what fraction of its volume will a quantity of gas change if the temperature changes from
minus 173 degrees Celsius to 27 degrees Celsius. So at constant pressure, don't forget pressure ሁልጊዜም ኮንስታንት መሆን ስላለበት የአንድ ጋዝ ቮሊዩም በምን ያህል ፍራክሽን ተለውጧል ቴምፕሬቸሩ ከዚህ ወደዚህ እዚህ ጋር እንደምንመለከተው ከኔጌቲቭ 173 ዲግሪ ሴልሺየስ ወደ 27 ዲግሪ ሴልሺየስ ሲቀየር ቮሊዩሙ በምን ያህል ፍራክሽን ተለወጠ ነው የሚለን። እንደተለመደው ሁልጊዜም የተሰጠን ቴምፕሬቸር ወደ ኬልቪን ቀይረን ነው ስራችን የምንጀምረው ማለት ነው። T1 ስንት ነው? ኔጌቲቭ 173 ዲግሪ ሴልሺየስ ነው። እዚህ ላይ 273ን ስንደምርበት ስንት ይመጣል? 100 ይሆናል ማለት ነው። 100 ኬልቪን ነው T1 ማለት ነው። T2 ጋር ስንመጣ T2 is 27 ዲግሪ ሴልሺየስ በዲግሪ ሴልሺየስ ማለት ነው። እዚህም ላይ 273ን ስንጨምርበት 300 ኬልቪን ይሆናል ማለት ነው። ስለዚህ ጥያቄያችንን ድጋሚ ለማስተዋወስ by what volume a quantity of gas will change ነው የሚለን። ቴምፕሬቸሩ ከዚህ ወደዚህ ሲቀየር ቮሊዩም በምን ያህል ኳንቲቲ ቼንጅ አሳይቷል ነው የሚለን። ስለዚህ ቻርልስ ሎ ጋር እንመጣለን። V1 over T1 is equal to V2 over T2። ይህንን ኢኩዌሽን ሪአሬንጅ እናደርገው V2 over V1 is equal to T2 over T1 ቦታ ነው ያቀየርኳቸው። ስለዚህ T2 ስንት ነው? T2አችን 300 ኬልቪን እንዲሁም ደግሞ T1አችን ስንት ነው? 100 ኬልቪን። so Kelvin will be cancelled by Kelvin, 2 zeros will be cancelled by 2 zero. so V2 over V1 is equal to 3 over 1 ወይም ደግሞ V2 is equal to 3 times V1 ማለት ነው። ስለዚህ በዚህ መልካችንን እናስቀምጣለን ማለት ነው። ስለዚህ የተቀየረው በ3 እጥፍ ነው ማለት ነው። V2 አያችሁ አይደለ? ቴምፕሬቸራችን እዚህ ጋር የጨመረው በስንት ነው? በ3 እጥፍ ነው አለ። ከ100 ኬልቪን ወደ 300 ኬልቪን ነው የመጣው እዚህ ጋር እንደምንመለከተው። በተመሳሳይ መልኩ ቮሊዩምንም እዚህ ጋር ሰርተን ሬሾ ስናወጣው V2 over V1 3 ይመጣል ወይም ደግሞ V2 is equal to 3 times V1። ስለዚህ በ3 እጥፍ ቮሊዩምም ጨምሯል ማለት ነው ወይም ተለውጧል ማለት ነው። Exercise 3.5 question number 2. At what temperature will the volume of a gas be A halved, B doubled, C tripled with the original temperature of 70 degrees Celsius ነው የሚለን። ጥያቄውን ከመጻፋችሁ ላይ በደንብ አድርጋችሁ ሙሉን አንብቡት። ስለዚህ 17 ዲግሪ ሴልሺየስ ቢሆን ኢኒሻል ቴምፕሬቸሩ at what temperature ላይ ነው ቮሊዩሙ halved የሚሆነው ነው ማለት የሚለን። ስለዚህ የመጀመሪያው ስራችን ምንድነው የሚሆነው? ወደ ኬልቪን መቀየር 273 እዚህ ላይ መደመር ስንት ይመጣል? 290 ኬልቪን ይመጣል። ስለዚህ V1 over T1 is equal to V2 over T2 ነው አለ የሚለን። ስለዚህ ቮሊዩማችን ምን የሚሆንበት ነው? halved የሚሆንበት ማለት V2 is equal to half V1 የሚሆንበትን ቴምፕሬቸር አግኙ ነው የሚለን። በሌላ አባባል የምንፈልገው ምንድነው ማለት ነው? T2 ነው የምንፈልገው ማለት ነው። ሶ ይህንን ኢኩዌሽን ሪአሬንጅ ስናደርገው T2 is equal to V2 T1 over V1 ይሆናል ማለት ነው። ሶ our V2 is half V1 and እዚህ ጋር our T1 is 290 ኬልቪን አለ over V1 ማለት ነው። ሶ V1 will be cancelled by V1, then 290 will be divided for 2. So our T2 value will be 145 ኬልቪን ይሆናል ማለት ነው። indirectly ቴምፕሬቸሩም በግማሽ ይቀንሳል። ቮሊዩሙ በግማሽ አይደለ የቀነሰው? አዎ halved የሚሆንበት ማለት በግማሽ የሚቀንስበት ማለት ነው። ስለዚህ ቴምፕሬቸር እና ቮሊዩም ደግሞ ዳይሬክትሊ ሪሌትድ ናቸው ብለናል ወይም ዳይሬክትሊ ፕሮፖርሽናል ናቸው ብለናል። ስለዚህ የቴምፕሬቸር መቀነስ ቮሊዩም እንዲቀንስ ያደርገዋል። የቮሊዩሙ መቀነስ የቴምፕሬቸር መቀነስ ያሳያል ማለት ነው። ስለዚህ ቮሊዩሙ halved ከሆነ እንትናችንም ቴምፕሬቸራችንም halved ይሆናል ማለት ነው። 145 ኬልቪን is the answer። ቢጋ ስንመጣ ደግሞ ደብልድ የሚሆንበትን ቴምፕሬቸር ቮሊዩማችን ደብል የሚሆንበትን ቴምፕሬቸር የተጠየቅነው ማለት ነው። that means V2 is equal to twice of V1 የሚሆንበት ማለት ነው። ቴምፕሬቸር ኦልሬዲ ወደ ኬልቪን ቀይረናል ቅድም እዛ ጋር ማለት ነው። ሶ የቀየርነው ስንት ነበር? 290 ኬልቪን ማለት ነው። ስለዚህ የምንፈልገው ምን ነው? T2 ነው ማለት ነው። V1 T1 is equal to V2 T2። ይሄ ምንድነው? ቻርልስ ሎ ኢኩዌሽን ነው። ይሄን ኢኩዌሽን ነው ሪአሬንጅ አድርገን የምንጠቀመው ማለት ነው። ስለዚህ T2አችን ስንት ይሆናል ማለት ነው?
v2 t1 over v1 ይሆናል ማለት ነው። ከዚህ በኋላ የመተካት ስራ ነው የምናካሄደው። ሶ t2 is equal to v2 ማለት twice of v1 ደብል የሚሆንበትን ስለሆነ ማለት ነው። ዜን t1አችን 290 ኬልቪን ነው divided by v1, so v1 will be cancelled by v1, then our t2 value will be twice of 290 degree, that means 0.8 then 580 ኬልቪን። ስለዚህ ባጭሩ እዚህ ጋር ቮሊዩሙ ደብል የሚሆንበት ቴምፕሬቸር ነው የጠየቅነው። ቮሊዩሙ ደብል የሚሆንበት ማለት ቴምፕሬቸሩም ደብል የሚሆንበትን ማለት ወይም ደግሞ ደብልን ነው የምናገኘው። የተሰጠንን ኦሪጂናል ቴምፕሬቸር እጥፍ ነው ማለት ነው የምናገኘው ዳይሬክትሊ ፕሮፖርሽናል ስለሆኑ ማናማ ቮሊዩም እና ቴምፕሬቸር ማለት ነው። ሲ ጋር ስንመጣ ደግሞ ትሪፕልድ አት ኮንስታንት ፕሬሸር ነው የሚለን። ኦልሬዲ ይሄንን ሌሎችን ኢንፎርሜሽኖች እናቃቸዋለን። ስለዚህ v2 3 ታይምስ v1 የሚሆንበትን ምክንያቱም ቮሊዩሙ ትሪፕልድ የሚሆንበት ማለት ፋይናል ቮሊዩማችን የኢኒሻል ቮሊዩምን 3 እጥፍ የሚሆንበትን ማለት ነው። ቴምፕሬቸራችን ስንት ነበር? 17 ዲግሪ ሴልሲየስ ነው። 290 ኬልቪን ከዚህ በፊት ስለሰራ ነው ማለት ነው። ስለዚህ የተፈለገው ወይም ደግሞ የተጠየቅነው ቲ2 ነው ማለት ነው። ሶ እንደተለመደው ሪአሬንጅ እናደርገዋለን ቻርልስ ሎ ኢኩዌሽንን v2 ኦቨር ቲ2 ማለት ነው። ይህንን ሪአሬንጅ ስናደርግ ለቲ2 ምን እናገኛለን? v2 ታይምስ t1 ኦቨር v1 ማለት ነው። ስለዚህ t2አችን ኢዝ ኢኳል ቱ v2 ማለት 3 ታይምስ v1 መሆኑን አስቀምጠናል። እንዲሁም ደግሞ t1አችን 200 ወይም ደግሞ ኦሪጂናል ቴምፕሬቸራችን 290 ኬልቪን ነው divided by v1. So v1 will be cancelled by v1. Finally our t2 value እዚህ ጋር እንደምንመለከተው 3 እጥፍ ነው። ትሪፕልድ ሆነ ማለት ቮሊዩሙ ትሪፕልድ ሆነ ማለት 3 እጥፍ ጨመረ ማለት ነው። ስለዚህ ቴምፕሬቸርም 3 እጥፍ እንጠብቃለን ወይም ኤክስፔክት እናደርጋለን እንዲጨምር። ስለዚህ 3 ታይምስ ቱ ዘ ኦሪጂናል ቴምፕሬቸር ማለት ነው። እሱም ስንት ይሆናል ማለት ነው? 894 ኬልቪን ይሆናል ማለት ነው። Question number 3. At 25 degrees Celsius and 1 atmosphere, a gas occupies a volume of 1.5 decimeter cube. What volume will it occupy at 100 degrees Celsius and 1 atmosphere? ሶስተኛው ጥያቄ የሚጠይቀን የቮሊዩም ጥያቄ ነው። v2 ነው የተጠየቅነው። ስለዚህ ኢኒሻል ኮንዲሽኖች እዚህ ጋር ተቀምጠውልናል። ቴምፕሬቸር ተቀምጧል፣ አትሞስፌሪክ ፕሬሸር ተቀምጧል፣ እንዲሁም ደግሞ ቮሊዩሙ እዚህ ጋር ተቀምጦልናል ማለት ነው። ስለዚህ በተመሳሳይ አትሞስፌሪክ ፕሬሸር ላይ እዚህ ጋር እንደምናየው at 1 atmosphere ላይ በዚህ ያህል ዲግሪ ሴልሲየስ ላይ የሚገኝ ጋዝ ቮሊዩሙ ምን ያህል ነው የሚለን። ሶ እንደተለመደው የመጀመሪያው ስቴፓችን ምንድነው? የተሰጡንን ቴምፕሬቸር ቫልዩዎች ወደ ዲግሪ ኬልቪን ወይ አይ ሚን ወደ ኬልቪን ስኬል መቀየር ነው ማለት ነው። ስለዚህ የመጀመሪያው t1አችን ስንት ነው? መነሻው ወይም ኢኒሻል ኮንዲሽናችን 25 ዲግሪ ሴልሲየስ። ሶ እሱ ላይ 273ን በመጨመር ወደ ኬልቪን እንቀይረዋለን ማለት ነው። ወደ ኬልቪን ስንቀይረው 298 ኬልቪን ይሆናል ማለት ነው። t2አችን ጋር ስንመጣ 100 ዲግሪ ሴልሲየስ ነው። እሱ ላይ 273ን እንጨምራለን። መልሳችን 373 ኬልቪን ይሆናል ማለት ነው። ኢኒሻል ቮሊዩም ቫልዩ ተሰጥቶናል። v1 is equal to በዴሲሜትር ኪዩብ ነው የተሰጠን 1.5 ዴሲሜትር ኪዩብ ማለት ነው። ስለዚህ እነዚህ 3 ቫሪያብሎች ተሰጥተውናል። የተጠየቅነው ምን ነው? ፋይናል ቮሊዩምን ነው at 100 ዲግሪ ሴልሲየስ ላይ። ስለዚህ እንደተለመደው ቻርልስ ሎን አፕላይ እናደርጋለን። v1 over t1 is equal to v2 over t2. So our intention is to find v2. So v2 is equal to v1 t2 over t1 ይሆናል ማለት ነው። our v1 value is 1.5 decimeter cube እንዲሁም ደግሞ our t2 value 373 kelvin divided by our t1 value 298 kelvin. Kelvin will be cancelled by Kelvin. Finally, approximately v2 will be 1.88 decimeter cube ማለት ነው። our v2 value ይሄን ይመስላል ማለት ነው።
ጥሩ ተማሪዎች እንግዲህ እያየን ያለነው ጋዝ ሎስን ነው። የጋዞችን ሎዎች ነው እያየን ያለነው ከሮበርት ቦይል ጀምረን ሮበርት ቦይል በፕሬሸርና በቮሊዩም ኦፍ ጋዝ መካከል ያለውን ዝምድና በP1 V1 = P2 V2 እንዴት እንዳስቀመጠው ተመልክተናል። ቀጥለን ደግሞ ሌላ ሁለት የጋዝ ፕሮፐርቲዎችን ቻርልስ ሎ ብለን ተመልክተናቸዋል ማለት ነው። ማናማናቸው ቴምፕሬቸር እና ቮሊዩም V1/T1 = V2/T2። በሶስተኛ ደረጃ እዚህ ጋር ስንመጣ ደግሞ በፕሬሸር እና በቴምፕሬቸር መካከል በፕሬሸር ኦፍ ጋዝ እና በቴምፕሬቸር ኦፍ ጋዝ መካከል ላይ ያለው ዝምድና ማቴማቲካሊ ያስቀመጠውን ጌሉሳስን እናገኘዋለን። ይህንም ሎ ጌሉሳስ ሎ እንለዋለን ማለት ነው። አሁን ደግሞ ጌሉሳስ ሎን እንመለከታለን። Activity 3.10 form a group and discuss the following phenomena in terms of the gas laws. Present your conclusion to the class. በግሩፕ ሆናችሁ ቀጥሎ ባለው ፌኖሜና ላይ ዲስከስ አርጉ። ከምን አንጻር? ከጋዝ ሎዎች አንጻር ነው የሚለን። A. Why does the pressure of a car tires increase on a hot day but decrease on a cold morning? በጣም ጥሩ። ባጭሩ እዚህ ጋር ስንመለከት እንግዲህ ጥያቄያችን ምንድነው የሚለን? at these two condition የትኞቹ? at hot day እና at cold morning ላይ የመኪናን ጎማ ፕሬሸር ነው እዚህ ጋር አንስቶ የጠየቀን ማለት ነው። ስለዚህ በሞቃታማ ጊዜ የጎማ ግፊት የጎማው ፕሬሸር ይጨምራል፣ እንዲሁም ደግሞ በቅዝቃዜ ወቅት ላይ ይቀንሳል። ይህ የሆነበት ምክንያት ምንድነው ነው የሚለን። ስለዚህ እነዛን ፊዚካል ፕሮፐርቲዎች ወይም ደግሞ ቫሪያብሎች አስቡና ፕሬሸርን፣ ቮሊዩምን፣ ቴምፕሬቸር የመሳሰሉትን አስባችሁ ለመመለስ ሞክሩ። እንደሞከራችሁ ተስፋ አደርጋለሁ። at a hot day ሞቃታማ ቀን ላይ እንግዲህ ምንድነው የሚሆነው? ቴምፕሬቸሩ ከፍተኛ ነው አይደለ? አዎ ቴምፕሬቸር ከፍተኛ ነው። ሞቃታማ ማለት ራሱ ቴምፕሬቸር ከፍ ማለቱን ያሳያል። ስለዚህ ቴምፕሬቸር ከፍ ማለቱ ፕሬሸሩ ምን እንዲሆን ያደርገዋል? ከፍ እንዲል። ምክንያቱም በዚህ ጋዝ ውስጥ በዚህ ጎማ ውስጥ ያሉት ጋዝ ሞለኪውሎች እንቅስቃሴ ስለሚጨምር ካይኔቲክ ኤነርጂያቸውም ስለሚጨምር ፕሬሸራቸውም በዛው ልክ ይጨምራል ማለት ነው። at a cold day ወይም ደግሞ at a cold morning ላይ ስንመለከት ደግሞ ቴምፕሬቸር ቀንሷል ማለት ነው። ቅዝቃዜ ወይም ደግሞ መቀዝቀዝ ምንን ያሳያል? የቴምፕሬቸር መቀነስን። ቴምፕሬቸር ቀነሰ ማለት የጋዞች እንቅስቃሴ የጋዝ ሞለኪውሎችም እንቅስቃሴ ይቀንሳል ማለት ነው። ስለዚህ ፕሬሸሩም አብሮ ይቀንሳል ማለት ነው። B. Why do pressurized containers such as deodorant cans or spray paint cans have warning labels stating that the container must be kept away from fire and stored in a cool environment? በጣም ጥሩ። ለምንድን ነው እነዚህ ፕሬሸራይዝድ የሆኑ ኮንቴነሮች ለምሳሌ እንደ ዲዮዶራንቶች፣ የተለያዩ ስፕሬይ ፔንት ካኖች ምን የሆኑት ነው የሚለን? ከእሳትና ከሞቃታማ አካባቢ እንዲርቁና ቀዝቃዛ ኢንቫይሮንመንት ላይ እንዲቀመጡ የሚመከረው ነው የሚለን። በጣም ጥሩ። ይህም እንግዲህ ቀጥታ ከምን ጋር ይገናኛል? ከቴምፕሬቸር ጋር የተገናኘ ነገር ነው ማለት ነው። ቴምፕሬቸር ጨመረ ማለት የጋዞች እንቅስቃሴም ካይኔቲክ ኤነርጂያቸውን በከፍተኛ ሁኔታ ይጨምራል። ስለዚህ ኤግዘርት የሚያደርጉት ፕሬሸርም ይጨምራል ማለት ነው። ስለዚህ at high temperature they may explode። ስለዚህ ይህንን ኤክስፕሎዥን አቮይድ ለማድረግ እነዚህ ፕሬሸራይዝድ የሆኑ ማቴሪያሎች የት አካባቢ ይቀመጣሉ ማለት ነው? ቀዝቃዛ ኢንቫይሮንመንት ላይ ወይም ደግሞ ከበጣም ሞቃታማ ወይም ከእሳት አካባቢ አርቀን እናስቀምጣቸዋለን ማለት ነው። Joseph Louis Gay-Lussac, a French scientist, studied how the pressure and temperature of a fixed amount of gas at constant volume are related. በጣም ጥሩ። እነዚህ ነገሮች በደንብ አጥብቃችሁ ያዙ እንዳትረሷቸው። ምን at fixed amount of gas at constant volume። ስለዚህ አሁን እያየን ያለነው ምንድነው? የጌሉሳስን ሎ ነው። ወይም ደግሞ ጌሉሳስ ደግሞ ያሳየን ፕሬሸር እና ቴምፕሬቸር ኦፍ ጋዝ መካከል ላይ ያለውን ሪሌሽንሺፕ ነው። ስለዚህ በፕሬሸር እና በቴምፕሬቸር መካከል ላይ ያለውን ግንኙነት ወይም ደግሞ ዝምድና ለመመልከት የግድ ምን ማድረግ ይኖርብናል ማለት ነው? ኮንስታንት ቮሊዩም እና
ፊክስድ አማውንት ኦፍ ጋዝ ወይም ደግሞ ነምበር ኦፍ ሞል ኦፍ ጋዙን ፊክስድ ማድረግ አለብን። አለበለዛ ትክክለኛ የሆነ መረጃ አናገኝም ማለት ነው። ሶ እዚህ ጋር እንግዲህ እንደምንመለከተው ባጭሩ ቀጥለን በደንብ ጌሉሳስ ሎውን እንመለከታለን። ይህ ምስል ባጭሩ ግን የሚያሳየን እዚህ ጋር እንደምታዩት እዚህ ጋር የተለያየ አይነት ሂት ሶርስን እዚህ ጋር እንመለከታለን ማለት ነው። ስለዚህ ሂቱ ሲጨምር ከዚህ ወደዚህ ጨመረ ማለት ቴምፕሬቸሩን ስንጨምር ማለታችን ነው። ዴን ፕሬሸር ኦፍ the gas molecules መጨመሩን እዚህ ጋር ያሳየናል። ፒስቶኑን ወደ ላይ ገፍተውት እዚህ ጋር በከፍተኛ ፕሬሸር ወደ ላይ ገፍተውት እንመለከታለን ማለት ነው። ስለዚህ የቴምፕሬቸር መጨመር ፕሬሸርን እንደሚጨምረው ወይም ፕሬሸር ኦፍ ጋዝን እንደሚጨምረው የሚያሳየን ዲያግራም ነው ማለት ነው። እንግዲህ ጌሉሳስ ይህንን ነው የሚለው ማለት ነው። ቴምፕሬቸር ሲጨምር ፕሬሸር ይጨምራል የሚለን በደንብ ደግሞ ቀጥለን እንመለከተዋለን። The relationship that he established is called Gay-Lussac's law or the pressure temperature law. በጣም ጥሩ። በሁለቱ መካከል ያለውን ግንኙነት ያሳየበት ሎ ምን ይባላል? Gay-Lussac's law ወይም pressure temperature law ይባላል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ T1 is less than T2 ስለዚህ ቴምፕሬቸር 2 ከቴምፕሬቸር 1 ወይም ደግሞ ከኢኒሻል ቴምፕሬቸራችን ይበልጣል ማለት ነው። ይህም ፕሬሸርም እንደሚበልጥ ወይም ደግሞ P1 ከP2 እንደሚያንስ የሚያሳየን ዲያግራም ነው ማለት ነው። ወይም ደግሞ የሚያስረዳን ዲያግራም ነው ማለት ነው። ቢፎር እና አፍተር ማለት ነው። ስለዚህ ቢፎር ላይ ያለው ፕሬሸር ኦቨር ቴምፕሬቸር ወይም P1 ኦቨር T1 ሬሽዮ አፍተር ቴምፕሬቸር ኢዝ ቼንጅድ ካለው P2 ኦቨር T2 ሬሽዮ ጋር ኮንስታንት ነው ወይም ደግሞ ኢኳል ነው ማለት ነው። It states that at constant volume, pressure of a fixed amount of gas varies directly with the temperature mathematically. So, እንደ ቴምፕሬቸር እና ቮሊዩም ሁሉ ፕሬሸር እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል መሆናቸውን የሚያሳየን ኢኩዌሽን ነው ማለት ነው። ከዚህ ኢኩዌሽን ይህንን እናገኛለን ማለት ነው። P over T ኮንስታንት ይሆናል ማለት ነው እዚህ ጋር እንደምንመለከተው። ስለዚህ P1 over T1 is equal to P2 over T2 is equal to P3 over T3 እያልን ከኬ ጋር እኩል መሆኑን እናሳያለን ማለት ነው። The ratio P to T for any set of volume temperature values always equal the same K. So ቅድም እንዳልኩት እንግዲህ P over T ratio ሁልጊዜ ምንድነው ቫልዩ K ነው። Whether it is P1 over T1 or P2 over T2 or P3 over T3 ሁልጊዜ ቫልዩ ኮንስታንት K ነው። በዚህ ምክንያት ይህንን ጌሉሳስ ሎ ጀነሬት እናደርጋለን ማለት ነው። P1 over T1 is equal to P2 T2 ሚሊዮን ኢኩዌሽን እንይዝና የተለያዩ ፕሬሸር እና ቴምፕሬቸር ኦፍ ጋዝን የተመለከቱ ፕሮብሌሞችን ሶልቭ እናደርግበታለን ማለት ነው። Example 3.3 question number 1. At a temperature of 25 degrees Celsius, the pressure of the gas in a deodorant can is 3 atmosphere. Calculate the pressure of the gas when it is heated to 845 degrees Celsius. በጣም ጥሩ። የተጠየቅነው ምንድነው ባጭሩ pressure of the gas ነው። ስለዚህ የተጠየቅነው P2 ነው። ኢኒሻል ቴምፕሬቸር እና ኢኒሻል ፕሬሸር ተሰጥቶናል እዚህ ጋር እንደምንመለከተው በአትሞስፌር እና በዲግሪ ሴልሺየስ እንዲሁም ደግሞ ፋይናል ዲግሪ ሴልሺየሱም እዚህ ጋር ተሰጥቶናል ማለት ነው። ልብ ማለት ያለባችሁ ነገር ቴምፕሬቸሮችን ሁል ጊዜ ስንጠቀም ወደ ምን መቀየር ይኖርብናል? ወደ ኬልቪን ስኬል መቀየር ይኖርብናል ማለት ነው። እዚህ ላይ 25 ሲጨምር 298 ኬልቪን ይሆናል። ቲ2 ጋር ስመጣ ደግሞ 845 ዲግሪ ሴልሺየስ ነው። እሱ ላይም እንደዚህ 273ን እደምርና በኬልቪን 1118 ኬልቪን አገኛለሁ ማለት ነው። ፒዋናችን ተሰጥቶናል ኢኒሺያል ኮንዲሽኑ ማለት ነው። ፕሬሸሩ 3 አትሞስፌር ነው። then ጌሉሳስ ሎውን አፕላይ አደርጋለሁ ማለት ነው። P1 T1 is equal to P2 over T2 ስለዚህ የምፈልገው P2 ካልኩሌት ማድረግ ነው ማለት ነው። when I rearrange P2 is equal to P1 T2 over T1 ይመጣል ማለት ነው። ከዚህ በኋላ እንግዲህ የሚጠበቅብኝ ሰብስቲቲዩት ማድረግ ነው ማለት ነው። P1አችን 3 አትሞስፌር ነው። ፋይናል ቴምፕሬቸራችን ደግሞ 1108 ኬልቪን ነው ማለት ነው። ዲቫይድድ ባይ 298 ኬልቪን። ኬልቪን በኬልቪን ይጣፋና ፋይናሊ ይህን ካልኩሌሽን ስንሰራው ምን እናገኛለን? አፕሮክሲሜትሊ 11.3 አትሞስፌር ፕሬሸር ቫልዩ እናገኛለን ማለት ነው። ስለዚህ ፒቷችን ወይም ፋይናል ፕሬሸራችን 11.3
አትሞስፌር ነው ማለት ነው። ኢኒሻሉ ስንት ነበረ? 3 አትሞስፌር ነበረ። እዚህ ጋር የቴምፕሬቸሩ ለውጥ እዩትና የፕሬሸሩ ለውጥም እንዲሁ በማስተዋል እዩት። ስለዚህ እንትናቸው ለውጣቸው ተቀራራቢ ነው ማለት ነው። ስለዚህ ቴምፕሬቸሩ በዚህን ያህል ሲጨምር ፕሬሸሩም በዚህን ያህል ጨምሯል ማለት ነው። ምክንያቱም ዳይሬክትሊ ፕሮፖርሽናል ስለሆኑ ማለት ነው። አሁን ኤክሰርሳይዝ 3.6ን እንሰራለን። እንግዲህ ጌሉሳስ ሎውን ተምረናል። ጌሉሳስ ሎውን አፕላይ በማድረግ ቀጥሎ ያሉትን ፕሮብሌሞች ሶልቭ ለማድረግ ሞክሩ። ከዛ በኋላ እኔ ከምሰጣችሁ መልስ ጋር ክሮስ ቼክ ታደርጋላችሁ ማለት ነው። question number 1, the pressure of a gas in a cylinder when heated to a temperature of 250 Kelvin is 1.5 atmosphere. What is the initial temperature of the gas if its initial pressure was 1 atmosphere? በጣም ጥሩ። ሶ ይህ ጥያቄ እንግዲህ ሚለን የሆነ ሲሊንደር ውስጥ ያለ ጋዝ አለ። የዚህ ጋዝ ፕሬሸር ሂትድ ሲሆን ሲሊንደሩ ወደ ስንት ከፋለ? ወደ 250 ኬልቪን ከፋለ። ፕሬሸሩም 1.5 አትሞስፌር ሆነ ማለት ነው። ሶ ኢኒሻሊ የነበረው ፕሬሸር 1 አትሞስፌር ቢሆን ፋይናል ፕሬሸሩ 1.5 አትሞስፌር ነው አይደለ? አዎ። ስለዚህ ኢኒሻል ቴምፕሬቸሩ ስንት ነበረ? ወደ 250 ሂትድ አርገን ከፍ ከማድረጉ በፊት የነበረው ቴምፕሬቸር ስንት ነው የሚለን። ስለዚህ መጀመሪያ ጊቭኖቻችንን አይደንቲፋይ እናደርጋለን ማለት ነው። P1 ተሰጥቶናል። P1አችን 1.0 አትሞስፌር ነው። እንዲሁም ደግሞ P2 ተሰጥቶናል። P2 1.5 አትሞስፌር። በተጨማሪም T2 ተሰጥቶናል። ፋይናል ቴምፕሬቸር ኢዝ 250 ኬልቪን። ሶ እነዚህ ሶስት ኢንፎርሜሽኖች ከተሰጡን የቀረ ምንድነው ማለት ነው? T1 የተጠየቅነውም T1 ነው፣ ኢኒሻል ቴምፕሬቸሩን ማለት ነው። ስለዚህ ጌሉሳስ ሎውን ቀጥታ አፕላይ እናደርጋለን። P1 ኦቨር T1 ኢዝ ኢኳል ቱ P2 ኦቨር T2። ሶ የተጠየቅነው T1ን እንድናገኝ ነው ማለት ነው። ሪአሬንጅ ስናደርገው T1 ኢዝ ኢኳል ቱ P1 ታይምስ T2 ኦቨር P2 ይመጣል ማለት ነው። ስለዚህ ከዚህ በኋላ እንግዲህ የሚጠበቅብን ቁጥር ሰብስቲቲዩት ማድረግ ነው ማለት ነው። ሶ our initial temperature is equal to the initial pressure that is 1.0 atmosphere times the final temperature in Kelvin that is 250 Kelvin divided by our final pressure which is 1.5 atmosphere. So ይህንን ስናካፍለው መልሳችን approximately 166.7 ኬልቪን ይመጣል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ፕሬሸሩ ከ1 አትሞስፌር ወደ 1.5 አትሞስፌር ከፍ ብሎ ነበረ። በተመሳሳይ መልኩ ቴምፕሬቸራችን ጋር ስመጣ ከ166.7 ኬልቪን ወደ 250 ከፍ ብሏል ማለት ነው። ይህ ምንን ያሳየናል? ፕሬሸር እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል መሆናቸውን ማለት ነው። እንቀጥል። question number 2, list some examples of items that we use in our everyday life that obey ጌሉሳስ ሎ። በጣም ጥሩ። እንግዲህ እለት ተዕለት ከምንጠቀምባቸው በቅርበት ካሉ ነገሮች የጌሉሳስ ሎውን የሚከተሉትን ወይም ጌሉሳስ ሎ አፕላይ የሚደረግባቸውን ምሳሌዎች ስጡን የሚለው። ጥሩ ተማሪዎች፣ እናንተ ብዙ ነገር መስጠት ትችላላችሁ። እኔ እንደ ምሳሌ እነዚህን ሁለት ነገሮች አነሳላችኋለሁ። አንደኛው ፕሬሸር ኩከር ነው። ፕሬሸር ኩከር። ሌላኛው ደግሞ ካር ታየር ነው። ካር ታየር። ሶ ፕሬሸር ኩከር ጋር በምንመጣበት ጊዜ እንግዲህ ውስጥ ያሉ ጋዞች ሂት በምናደርግበት ጊዜ የጋዞቹ ቴምፕሬቸር ከፍ ይላል። የጋዙ ቴምፕሬቸር ከፍ አለ ማለት የጋዝ ሞለኪውሎቹ እንቅስቃሴ በከፍተኛ ሁኔታ ይጨምራል። ይህም ፕሬሸር ሞር እንዲጨምር ያደርገዋል ማለት ነው። ሶ በዚህ ምክንያት በፍጥነት ነገሮች